ምን ሆነሻል? ተፈሪ ጉድ ሰራኝ ነው የምልህ። ተፈሪ ማለት አንዳች የተደበቀ ነገር እንዳለ ግን እርግጠኛ ነኝ። ምንድነው የተደበቀ ነገር? አዲስ ለሚሰራው ፋብሪካ ፎርጅ ዶክመንት ተሰርቶ አንተ ሳይን እንድታደርግበት የታዘዝክበት ምክንያት ያልገባኝ። ይሄንን አንተ ሳይን ያደረክበት አይደል? ንገረኛ። Steph? When did you get here? Are you cheating on me? No, Steph. I can't believe this. I can't explain, Steph. Listen to me. Steph. እዚህ ዶክመንት ላይ ሳይን ያደረከው አንተ ነህ ወይስ አይደለህም? አዎ የኔ ፊልም። እና ይሄ ሁሉ ጊዜ እያወቅህ ነው አብረኸኝ ግራ ስትጋባ አይኖርክም? አምሪ እባክሽ ነገር ሁሉ እንዳንቺ እንደምታስቢው አይደል? እንደገና ሌላ ውሸት። አምሪ እባክሽ ተረጋጊና አዳምጪ። አምሪ ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። እኔም ቃል እገባለሁ። ምንም ያህል ፈተና ቢመጣ በጽናት ልንቆም በፊት ቃል የተግባባ ነው። ካጠፍኩኝ ይቅር በለኝ። አልሰማህም ብዬ ጥዬ ሄድኩት ምስኪኖች ላይ እየተሰራ ያለ በደል ተባባሪ እንዳልሆን ነውና ከተሳሳትኩኝ ይቅር በለኝ። ትክክለኛውን መንገድ ምራኝ አምላኬ። አሚ
በፍጹም ሊገባኝ ያልቻለው ነገር ምን እንደሆነ ታውቂያለሽ? አንቺና ናቢ አይደለም የራሳችሁን ችግር የሀገራችሁን ችግር መፍታት ትችላላችሁ ብዬ ሳስብ ጭራሽ መነጋገር የማትችሉ ሰው መሆናችሁን ያረጋግጡት። ለስንተኛ ጊዜ ሸምጋይ ሆኜ ልምጣ? ምን እያደረክ ነው አሺ? አነሳው። እሺ ምንም መድከም የለብህም እኮ ማለት ስለ ብክለቱ ጉዳይ በግልጽ ተነጋግረን ሁሉንም ነገር አመን። ምን አመነ? አዎ Totally understand how you feel, Steph. But I swear to God, Becky is like a sister to me. She was sexually harassed by her immigration counsel the day before and came to me in desperation the next day. I was comforting her like a big brother at a time when she needed someone. That's all. Why did you act so nervous then? Because I immediately realized how it looked. Do you honestly think that I would bring a girl to my condo if I were cheating? Knowing full well that you can come in anytime? I don't know. Just don't ever make me feel that way again, okay? Promise. ጀነራል እቺ የፉክክር ዓለም ያሸናፊዎች ብቻ ናት። ሚዛኑን በሳተ ሞራል ታጥረን እርምጃችንን ከገታን ገበያው ላይ ተሸንፈን ከጨዋታ ውጭ ነው ማለት ነው። ሁልጊዜ ህሊናንና ህግን ለመጣስ የምታመጣቸው መከራከሪያዎች ምቾት አይሰጡም። ጀነራል እርስዎ በሚሉት ፍጽምና መንገድ ሄደን ከገበያ ብንወጣ ስንት ቤተሰብ ስራ አጥቶ ሜዳ ላይ እንደሚበተን አስበውታል? ስንት የውጭ ምንዛሪ እንደምናጣ አስበውታል? ጀነራል እርግጠኛ ነኝ እኛን ተክቶ የሚገባው ከኛ በላይ ይበክላል። ታዲያ የትኛው ነው ለህሊናም ለሀገርም የሚበጀው? I'm still confused why someone would tell my mom that you were attacked. I was. What? There was an intruder in my apartment. What the hell, Elle? Are you serious? Nothing happened. Why didn't you tell me? Relax, Steph. I'm all right. I just didn't want you to worry. That's all. Trust me. I went to the clinic just to make sure. You know, when you're in love with someone who's gorgeous like you become extra cautious. Don't try and smooth talk your way out of this.
You should have told me. Sure. Next time I get attacked. ይሄ ምርመራ ውጤት እንደ አማካሪም እንደ ቦርድ አባልም ያልተነገረ። የምን ውጤት? አባ መልሰህ እኔን ትጠይቀኛለህ? ጀነራል ይሄ እኮ የላቦራቶሪ ምርመራ ውጤት ነው። ለምንድን ነው ድርጅቱ ግልጽ የሆነ አሰራር ማይኖረው? ይህንን ውጤት እንደ ውጭ ሰው መስማት ነበረብኝ? ቴናቢ እኛ እኮ አንተን ጥቃቅን ጉዳይ ውስጥ ላለማስገባት ብለን ነው። ጥቃቅን? ይህ እኮ ሩቲን የሆነ ተግባር ነው። የፍሳሽ ማጣሪያ ሲስተማችን እስኪሻሻል ድረስ በየጊዜው ከወንዙ ሳምፕል እየወሰድን ቼክ እናደርጋለን። ያው ውጤቱ ከተፈቀደው በላይ እስካልሆነ ድረስ ለአንተ ማሳወቁ ሩቲን የሆነ ተግባር ውስጥ አንተ መክተት ነው። አንተ እኮ ከፍተኛ ኃላፊነት ያለብህ ሰው ነህ ናቢ። እና በየጊዜው ከወንዙ ሳምፕል እየተወሰደ ቼክ እየተደረገ ነው ብትለኝ? አዎ ይሄ እኮ ከበፊቱም ጀምሮ የምናደርገው ጉዳይ ነው። በተለይ አንተ ደግሞ ባለፈው ይሄ ተግባር አልፎ አልፎ የሚሰራ አይደለም፣ በየጊዜው መሰራት ያለበት ነው ካልከም በኋላ በአግባቡ ምክርን ተቀብለን ተግባራዊ እያደረግን ያለንበት ሁኔታ ነው ያለው። ጄኔራል ምን እንደምታወራው? ባለፈው ቤዝላይን ዳታ ያስፈልገናል ብለህ ሳምፕል መሰብሰብ አለብን ስትል ነበር እንዴ? መቼ ነው ይሄ የተጀመረው? ጄኔራል እሱማ ፍሳሽ አንዳንዴ በተለያየ የወንዝ ክፍል ውስጥ በተለያየ መጠን ሊገኝ ስለሚችል ሙሉ ስዕሉ እንዲኖረን አዳዲስ ሳምፕሎችን ለምን አንወስድም ብዬ ነው ያማከርኩት እንጂ መደበኛውን ምርመራማ እያደረግን ያለ ነው። አባ እኔ እዚህ ስራ ላይ ምቾት ያልሰጠኝና መስተካከል አለበት ብዬ የማምነው ጉዳይ አለ። ምንድን ነው ጉዳዩ? ይሄ እኔ እንድፈርም የተደረገው የአካባቢ ተጽዕኖ ግምገማ ዶክመንት በፍጹም ትክክል አይደለም። እኔም ትልቅ ስህተት ነው የሰራሁት። ናቢ ይህንን ነገር እኮ ተነጋገርንበት የተወሰነ ነገር ነው። አውቃለሁ፣ ግን ህጋዊ ሞራላዊም አይደለም። ዶክመንቱን ለመንግስት ተላልፎ ከተሰጠ በኋላ እንደዚህ ማለት ትርጉም የለውም። ናቢ ረፍዷል። አሁን አባ ትክክለኛ ነገር ለማድረግ መቼም ቢሆን አይረፍድም። እንዴት ነው የማይረፍደው? ለባለስልጣኑ መስሪያ ቤት ያልሰራነውን ጥናት ፈርመን ነው የሰጠነው ብለን እንድንል ነው የምትፈልገው? አዎ ጥናቱ እንደ ሪፈረንስ የመጣ ዶክመንት ነው። ስለዚህ በስህተት የገባ ነው ብለን ማስረዳት እንችላለን። ይሄ በፍጹም የሚሆን አይደለም። የድርጅቱን ህልውና ትልቅ አደጋ ላይ ነው የሚጥለው። አባ ከምንም በላይ ትልቁ አደጋ መርህ አልባ ሆኖ መቀጠል ነው። ድርጅቱን የሚያፈርስ ከዛም አልፎ በግልም በህግም ሁሉ ሊያስጠይቅ የሚችል ነገር ይደረግ ነው የምትለው? እንዴ አባ ናቢ በዚህ ጉዳይ ላይ አሁን ባናወራበት እመርጣለሁ። ከፈለግ አጀንዳ አዚዝና ታሪኩ ባለበት በስርዓት ልንነጋገርበት እንችላለን። አንተ ግን ምን አይነት ባለጌስ ሆነ በእናትህ? አይ ምን ሆነሃል? የገዛ ሀገር ልጅ ገና ለገና ተቸገረች ብለህ እንደዚህ አይነት ነውረኛ ስራ ትሰራለህ እንዴ? በእውነት በጣም ነው የምታሳዝነው። አቡ ተረጋጋ። እኔ ስለምን እንደምታወራ አልገባኝም። ስለምን እንደማወራማ በደንብ ገብቶሃል። ርብቃን ቤት ወስደህ ምንድን ነው ያደረካት? ምን አደረገኛለች? ያደረከውንማ ታውቃለህ። This is North America, my friend. ሀራስ አደረገኝ ብላ እስር ቤት ልታስወረውርህ እንደምትችል አታውቅም? You know what? የማንም ሴት ቡልሺት ወሬ አምጥተህ እንደዚህ ስትናገረኝ ዝም የምልህ ጓደኝነታችንን አክብሬ ነው። ኦኬ? እና ሀራስ አላደረኳትም እያልክ ነው? What are you talking about? I'm a legal professional.
እኔ ሌላ ሰው ቢሆን እንደዚህ የተናገረኝ እጣላው ነበር። ታዲያ እሷ ምን ሆና ነው? ፈጥራ ነው እንደዛ ሆና የመጣችው? እኔ ጋር አንተ የሴቶችን ባህሪ አታውቅም ማለት ነው። ፈርምልኝ አለችኝ፣ አልችልም አልኳት። ሙልጭ አድርጋ ሰድባኝ ነው ሄደችው። የፈለግኳትን ቺክ ማግኘት የምችል ሰው እንደሆንኩ ታውቃለህ። ተፈሪ ዋይ ኦን ኤርዝ ከእሷ ጋር እንደዚህ የሚያደርገኝ? ያያትን ሁሉ ስለምትመኝ ነው። አመል ምንድነው እያደረክ ያለው? ምንድነው? ምን አረኩ? ናቢ በህይወቴ የማከብር ሰው ሆነ ሳለህ እንዲህ አይነት ነገር ትሰራለህ ብዬ በፍጹም አስቤም አልሜም አላውቅም። ምንድነው የምታወራው? ናቢ ድርጅቱ ሀገር እየበከለ እንደሆነ እያወቅ እንዴት ነው አብራቸው የምትሰራው? ንገረኛ። መልስ የለም? አምሪ ላንተ ምን ነገረች? ቁም ነገሩ ማን ነገረ የሚለው አይደል። እንዴት እነሱን ማስቆም ቢያቀት ከነሱ ጋር ተባባሪ ትሆናለህ? ናቢ ነገሩ በፍጹም አንተ እንደምታስበው አይነት አይደል። አልገባኝም። ምን ሆኖ ነው እንደማስበው ያለው ነው? ይኸውልህ አሁን ልነግርህ አልችልም። በአስቸኳይ ማጣራት ያለብኝ ነገር አለ። ያኔ ቁጭ ብለን ስናወራ ሁሉም ነገር ይገባል። ኤኒዌይስ let's change the subject. ሩት በተደጋጋሚ ደውላ ነበር። ማነሽ ደግሞ ሩት? አይ አንተ ነገር ዓለሙን ሁሉ ትተዋል። አቦ የምትፈርምላት ነቻ። if you give me the get go already ከፍላለች። አንተ ጎሄድ ካልከኝ ጋብቻውን ቀጠሮ አስይዛለሁ። አንደበቴ የሚወጣው ቃል ይነግርሻል ስለ ፍቅር ሁሌ። ካልሰማሽ በሌላ ሰፈርሽ መንገዱ ኋላ እንዳይጠፋሽ ስሚ ቃሌን ብቻ። አንቺ የኔ አቻ ሌላ ሰው እንዳንቺ የለኝም። ኧረ ትን እንዳይልሽ ዳሱ ዝጋቢ ምናሽማ አይ ሞቅ አድርጎ አይሰማም ያልኩት። ተመችሻ? በጣም በጣም እንጂ። ታዲያ ምን ጣጣ አለው? ተቀላቀለ ይዞ የሚያወራሽን ያልፊት የሚወድሽን ስሚ ቃሌን ብቻ። አንቺ የኔ አቻ ሌላ ሰው እንዳንቺ የለኝምና። የልቤ መክፈቻ ነገሬን የልቤን ገበና ሄሎ ናቢ፣ ምን ነው? ማለቴ ያለ ወትሮህ አልመጣም የሚል ቴክስት ላክ። ምን ሆነ ነው ብዬ ነው። አንድ ማድረግ ያለብኝ አስቸኳይ ምርመራ ስላለ ነው አልመጣም ያልኩሽ። ምርመራ? የምን ምርመራ ነው? የግድ ማጣራት ነው። መልሼ እደውልልሻለሁ። እሺ።
Hi, Nate. Yeah, we're ready. Come on in now. Shopping. We should actually go get Nate, our what are you doing here? Oh God, Steph, where are your manners? What a nice surprise, Nate. Please have a seat. I'm sorry. I'm just surprised to see you here. It's all right. Came to see your dad for business Oh, okay. and to see you two beautiful ladies as well. I like Mr. Charming. Oh my God, we're gonna be late. We gotta go change and go. Where are you going? We have a gala event being hosted by our neighbors. I don't understand. I thought we were doing dinner together. We will. We're just gonna go, show our face, donate, and then we'll be right back. Don't worry, Steph. I'll babysit you. Excuse me. Do you mind taking some photos? Sure. ቀላል የውሃ ሳምፕል ለማስመርመር 2 ሳምንት ይፈጃል? ታዲያ በፍጥነት ይሰራል የምትለኝን ላቦራቶሪ ከሆነ ለምን በቀጥታ ከሰዎቹ ጋር ታገናኘኝ? እሺ፣ ይኸውልህ አሁን የምትለኝን ቴክኒሻን ስሙንና ቁጥሩን ቴክስት አድርግልኝ። ችግር የለውም አልኩህ እኮ። ብቻ ዋናው ነገር ውጤቱ በአስቸኳይ እንዲሰራ ነው የምፈልገው። እሺ፣ አመሰግናለሁ። በጣም ደስ የሚል ልደት ነበር። ሁላችሁም በጣም ነው የማመሰግነው። በጣም ነው የምወዳችሁ። ታውቃላችሁ መቼስ መጣ እንደምታዩት እንግዲህ ምርጥ ነው። በሙሽራ ልብስ ደግሞ ቶሮንቶ አይላንድ እኔ ነኝ ያለ ሴሽን ይኖረናል። ቆይ ግን እናንተ በስቱዲዮ ፎቶ በቃ ሰርግ ሸወዳችሁ ማለት ነው? ሰርግ ምን ያደርጋል? ሆነ ፍቅሩ ነው። በጣም በጣም ተሸውደሻል ሲስተር። በጣም እንዴት? ሰርግን የሚያክል ነገር በፎቶ በቪዲዮ ትዝታውን ዶኪመንት ሳታረጊ ብሊቭ ሚ በጣም በጣም ነው የምትቆጭው። ትዝታ ልብ ውስጥ እንጂ በካሜራ አይቀዳም ሲባል አልሰማሁም። That is deep. Real deep. ይሄ የቋጣሪዎች ተረት ከምር
ኤኒዌይስ ሀሳባችሁን ከቀየራችሁ ቀደም ብላችሁ አሳውቁኝ። አም ሪሊ ቢዚ። ምንም ችግር የለውም። ሄሎ ቤኪ፣ ሚዜ ነሽ ሲባል የጠፋሽ ሲስተር አትስሚ። ቢሊቭ ሚ ይቆጭሻል። ሲሪየስሊ አትስሚ ነው። እሷ መጣችና ሰርፕራይዝ ልታደርጊ ነው። ልችል ስትመጣ ደግሞ ጎረቤት መጥራት ገዛሽ መለሰች ተብሽ እንዴ እንደገና ሄደን ገዛ ነው። እኔ አፍሬ ጭራሽ ልደቴ ሆኖ ረስቼዋለሁ። በነገራችን ላይ ናቢ የሚገርም ዜና ምንድን ነው? በያንን ለዛ ቢስ የሆነ ፍራንክ ደግሞ ልትይ እንዳይሆን ማሚ ደግሞ እና ታዲያ ምንድን ነው? ባለፈው የፕሮጀክት ማኔጅመንት ኮርሳችን ላይ አስገቢ ተብዬ የነበረውን አሳይመንት አስረክቤ ያለበት ምንድን ነበር? የትኛው አሳይመንት? አይ ናቢ በቃ ወንዶች ሲባሉ እኮ ጆሮ ግንዳቸው ራሱ ጭንቅላታቸው ላይ ባይለጠፍ ኖሮ ይረሱት ነበር። የምር ማሚ ይረስት ነበረ። ለማንኛውም የፕሮጀክት ኮንሰፕት ኖት አስገቡ የተባልነውን አሳይመንት ነው መልክ። በምን ላይ ነው ኮንሰፕት ኖት ያዘጋጀሽው? በሃይ ስኩል ትምህርት ቤት ተማሪዎች የትምህርት ካሪኩለም ዙሪያን በማሻሻል ነው እና ተማሪ ወደፊት በሚቀጥልበት ሙያ የተሻለ አማራጭ እንዲኖረው ለማድረግ በተለያዩ ሳምንታት የተለያዩ መስሪያ ቤቶች ላይ ቮለንተር እንዲያደርጉ በማድረግ ያው ክሬዲት እንዲያገኙ ማድረግ ነው። ይሄ ቮለንተር የማድረግ ባህልንም የሚያዳብር በጣም ምርጥ ሀሳብ ነው። ፕሮፌሰሩ ሀሳቡን በጣም ስለወደዱት ለትምህርት ሚኒስቴርና ለአዲስ አበባ መስተዳደር እናስገባ ነው የሚል። ዋው ፊፊዬ እንኳን ተወለድሽ። አየሽ፣ በአግባቡ ከተጠቀምሽበት ብዙ ነገር መስራት የሚችል ጭንቅላት ነው ያለሽ የምልሽ ለዚህ እኮ ነው። ሃፒ በርዝዴይ ቱ ሚ። ሃፒ በርዝዴይ። ቺርስ። በጣም ነው ያኮራሽኝ። አም ፕራውድ ኦፍ ዩ። የስ ወዴት ነው? Money, money, money. All right. Hello. Hey, Jeff, buddy. How are you? What do you want? Oh, I have valuable information for you, man. What is it? The wedding photos are in. You know, I can email them to you. But first, yeah, I need more money, though. Send the photos immediately. And don't ever demand anything from me. What the hell? ምንድነው የሚያመላለስ? ለመኝታ አፕታይዘር ፈልጌ ነው። ምንድነው የምትዘባረቂው? በሉ መሸብኝ። ደህና ሁኑ። እንዴት ነው? አዎ እንድትረጋጊ ከፈለሽ ግቢና ተኝ። እንቅልፍ የወደዱ እነማን ወለዱ? ማሚ ደግሞ በልደቴ መስፈልግ ከለኪ ግቢና ተኝ እኮ ነው የምልሽ። እንተኛ ካላችሁ ደረ እንገንደሰው ደራራራ መኝታ እንደሆነ በቃ ተባልሽ አይደለም እንዴ? ግቢና ተኝ።
I'm serious. It's not a game. Game alkay nabi. Moment of the truth. የሚባል famous game ታውቃለህ? በጣም famous game. The moment of the truth has arrived. እንዴት አይነት ንቀት ነው? ቆሞ እኮ ነው እያዘዘሽ ያለው። መቆጣት እውነቱን አይቀይርም። እውነት የሚወጣበት ቀን ዛሬ። እውነት? ስለምን እውነት ነው የምታወራው? ዳቢ ደግሞ ሰክራ የምትዘባርቀው ቁም ነገር አድርገው ነው እንዴ? ነገር ፊፊ ገሩት ለንቹ ናቢያ ቃል አይደል? ማሚ ናቢያ ቃል አይደል? እውነቱ ፊፊ ምንድነው ማቀው? ምንድነው ማቀው? ፊፊ ንገሪ። ፊፊ ምንድነው ንገሩኝ። ንገሩኝ እንጂ ምንድነው? ፊፊ ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም አስቻለውን አይደል? ሄሎ፣ ገንዘቡን ስጠው። የላብራቶሪ ውጤትስ? ገንዘቡን ስጠኝና የላብራቶሪ ውጤቱን መውሰድ ትችላለህ። ሄሎ አስቻለው፣ ይቅርታ ውጤቱ ግን ከሚፈለገው መጠን ያለፈ አይደለም። እና ማለፍ ነበረበት? አይ ስላልጠበቅኩት ነው። እና ምን ይሁን ነው የምትለው? በጣም አመሰግናለሁ።
አዎ እርግጠኛ ነህ? እርግጠኛ ነህ ውጤቱን በደንብ አይተዋል? እሺ አሁኑኑ ኢሜል አድርግልኝ ቶሎ በል። ሄሎ ሰመረ፣ የት ነህ? ና በፍጥነት እፈልግሃለሁ። Come on, Hamri, አንሺው። ሄሎ አንበሳው። ሄሎ አባ፣ ውጤቱ መጥቷል። የምን ውጤት? የምርመራው አባ። ስለምን ምርመራ ውጤት ነው የምታወራው ናቢ? አይ በኋላ መተን ዝርዝሩን እነግርሃለሁ አባ። ሮቢ ምንድን ነው ያለ? ንገረኝ እንጂ ፊፊ ነግረዋለች አይደል? አረቃስ ወይ ሙና ምን ሆነሻል? እና ስለምን ምርመራ ውጤት ነው የሚያወራው? የዲኤንኤ ምርመራ አድርጓል አይደል? ሮቢ ዳቦ ቤቱ እንዴት ሆነ? ተመረቀ? ምንድነው? ሰፊ ፕሮፖዛል ጽፌ ነው የጀመርኩት አላልክም እንዴ? ታውቀው እንዴ? አይ አልተውኩትም። ያው መንገድ ላይ ነው። በጣም ታዲያ ገንዘቡ እንዴት ሆነልህ? አገኘ ወይስ ለኢንቨስተር ነው? አይ ያው ኢንቨስተር ነው። አሜዚንግ ነው። አመሰግናለሁ። እኔ ግን ለምትፈልገው ነገር የምትሄድበት ጥግና ድፍረት የእውነት በጣም ነው ማደንቀው። አመሰግናለሁ አለቃ፣ አመሰግናለሁ። ግን በጣም ዋጋ ያስከፍላል። ምን ነው ያልከው? ጫሪኩን የሚያክል ትልቅ የናሽናል ፋብሪካ ኢንቨስትመንት ያለውን ሰው ቀጥታ ወደ ዳቦ ኢንቨስትመንት ማውረድ ይሄ ለድርጅታችን ትልቅ የማይናቅ አስተዋጽኦ ነው። አሁን ገባ? ስላለተፈጠረው ነገር ይቅርታማ። እንደዚያ መጠጣት ለዛውን ፊት ለፊታችን አግባብ ነው? ለምንድን ነው ግን እንደዚህ የምትሆኚው ፊፍ? ማሚ ሌላ ጊዜ ከሞቅታ ያለፈ እንደማለት ታውቂያለሽ። ቢሆንስ ለትልቅ ደረጃ የሚያደርስ አቅም እያለሽ ይቅርታ አልኩሽ እኮ ማም። እሺ ተነሽ ወደ ስራሽ ግቢ። እስቲ ኃላፊነት ይሰማሽ። እኔን ኃላፊነት እንዲሰማኝ ስትመክሪኝ ያንቺና ያባን ኃላፊነት ገፍተሽ መሆን አለበት። አዎ ቆይ እስከ መቼ ነው ጉዳዩ ተደብቆ የሚቆየው?
አንቺም እኮ በአባ በኩል ኃላፊነት አለብሽማ። ይሄ ቀን እንዳይመጣ ነበር ምኞቴ። በቃ አሁንማ ለሁሉም ነገር ረፍዷል። ምንም አረፈደም ማሚ። ሁሉንም ነገር ንገሪኝ። ናቢ እውነቱን ያውቃል? አረ በፍጹም አያውቅም። እንዴት ነው የማያውቀው? ንገሪኝ እንጂ ማዬ። በቃ ሮቢ ይምጣና እንነጋገራለን። አዎ ናቢ መጥቶ እንደ ቤተሰብ ሁላችንም ተሰብስበን ነው ማውራት ያለ። ለማንኛውም ሁለት አማራጮች አሉ። ጌታውን የከዳውን ይሁዳን ታውቀዋለህ? የመጀመሪያው አማራጭ እንደሱ ገመድ መግዛት ነው። ሁለተኛው አማራጭ ደግሞ የምነግርህን ነገር እያንዳንዷን በትክክል ትፈጽማለህ። ተግባባን? አዎ አዎ። በጣም ጥሩ። ታሪኮ ጋር ደውለህ ታገኘዋለህ። አሁን ቀጥል። እሺ ቀለሜዋ ውጤትሽን ሰማን። አንበሲት አቴ ምን ይሄ ዶክተር ትንቢት ለህመም ማስታገሻ የላከችው ያዘዝሽው መድኃኒት ነው። ምርመራዎችን እስከምትጨርስ የምትወስደው መድኃኒት ነው። ፈጣሪ ውለታህን ይመልስልክ። አሜን። ወልደ ከብደክ በልጆች ተባረክ። እኔ ሌላ ምንም የምለው ነገር የለም። አረ ይሄ ምንም ማለት አይደለም። በቃ አሁን እኮ ቤተሰብ ሆነናል። አይና ግን ለራስ ጉዳይ ሌት ተቀን መድከምክ ሳይንስ በገንዘብክስ መቻረክ ከኔ ጋር። አመሰግናለሁ አጎቴ። ያኛውን አጎቴ መድኃኒት እንዲልክልን ነግሯለሁ ብለሽ ተቀደመ። በእናም ስልክ ይዛ ስትመጣ እንደውልለታለሁ። ለአሁን ደግሞ የሚበቃሽን አግኝተሻል። ስልክ ከፈልጋችሁ በእኔ ስልክ መደወል ትችላላችሁ። አትደውል። ታሪኩም በፍጥነት ስላገኝ ፈለኩት። አስቸኳይ እርምጃ መውሰድ ስላለብኝ። የምን እርምጃ? ያው ሳስበው ለእኔም በአስቸኳይ ማለት በፍጥነት ገንዘብ የሚሰጠኝ የሚያደርግ ሀሳብ ስለመጣልኝ ነው። አንድ አይነት ነገር በተደጋጋሚ እያደረጉ የተለያየ ውጤት መጠበቅ የማቶነት ባህሪ ነው ሲባል ሰምተሃል መስል? አይደለም፣ ለአንተም ዋስትና የሚሰጥ ሀሳብ ስለመጣልኝ ነው። ሀሳብ? አዎ፣ ያው ዞሮ ዞሮ ኃይሉ የፋብሪካውን ብክለቱ አሳስቦት ሳይሆን አምራዊት ፋብሪካውን ስትገዛ እናንተ በምትገዛት ጊዜ በፈለገው ዋጋ ከፍ አድርጋችሁ እንድትገዙ ስላስበ ደግሞ አምራዊትም የፋብሪካውን ስትከፍት ማሽኖቹን ስትገዛ ከእሱ ገንዘብ ስለተበደረች እሱ ያላትን ነው የምታደርገው። ለምንድን ነው የማውቀውን ነገር ደግመህ የምትነግረኝ? የኃይሉን የመደራደሪያ ሀሳብ መሆን አስቀይር እሷም ሽያጭ ሆነ የምትቀበል ከተፈለግ የድርጅቷ ላይ አደጋ ማድረስ ምን? ሄሎ፣ ሰላም አጎቴ፣ እንዴት ነህ? አንሲ አስደነገጥኩ አይደል? አይ በማን ስልክ ነው የደወልሽው? እሱ ምስጢር ነው። ግን አንተ እኛ ካላስታወስነህ ደውልልንም እንዴ? በምን ስልክ ደውላችሁ? አንሲ እሱማ ቀላል መፍትሄ አለ። ምን? ስልክ ግዛልን። ብቻ የስራ እንጂ ካሜራ ባይኖረውም ችግር የለውም። አይ እንጂ እንዲያውም በመድኃኒቱ ምትክ እሱን ግዛለን። መድኃኒቱን ናቢ ገዝቶልናል። ናቢ? ማን ነው ደግሞ ናቢ? አንተን የሚያስነቅ ምርጥ አጎት ነው። አይ እንደዛ ከሆነ በቃ ስልኩንም እሱ ይግዛል።
ኧረ እሱማ ማምለጥ አይቻልም። አንተ ስልኩን፣ እሱ ደግሞ መድኃኒቱን ተመድቧቸዋል። እንካ እንዲሁም ማዋራው ሄሎ ተመራቂ የመደራደሪያ ሀሳቧን አሳጥተን ማራጭ እንደንጋ ካደረግን አጥቂ ጠይቃት እንደዚህ በሙት ይህን የጅል ሀሳብ ይዘህ መጥተህ ነው ገንዘብ እንዲከፍል የምትፈልገው? ቆይ አደጋውን የፈጸምነው እኛ መሆናችንን ካወቀች ሪፖርት አድርጋ እንደምታስይዘን እንዴት ማሰባቃት? አሁን ለቀጥታ አደጋውን መማሩስ ማለት ማለት እኛ ፍርድ ጊዜ አመችም አደጋውን ደርስ ተደረግን ያው እንደተለመደው ማህበራዊ ሚዲያ ላይ ሌላ መልክ እንዲኖረው አድርገን እንለቃለን። ደግሞ እሷም ይህንን ነገር በእኛ አማንጃ ስቲሜት አድርጌ ነበር። እንደዚህ አይነት ድፍረትም ጭንቅላትም ያለህ አይመስለኝም ነበር። እስቲ ያሰብከውን አብራርተህ በዝርዝር ንገረኝ። There's nothing new to update on the waste trade front. Our partners are working on getting the general to agree. Once the general's on board, it'll be a matter of navigating through some bureaucrats. Are there any legal hurdles? Not at this time, sir. The Ethiopians never really dealt in the waste trade. I mean, they have laws, nothing specific to regulate it. So our partners should be able to fly under the radar. There is, however, a concern with the unwanted attention in the long term. I don't care about the long term. That'll be Nathan's troubles. I only want Nathan on board to help untangle my daughter from that immigrant lowlife. Right. But we may not even need Nathan to accomplish that, sir. What do you mean? This guy's into some shady business, sir. What is this? Alamo's getting married. እሺ በሀሳብ ተስማምቻለሁ። ግን ጉዳዩን እንዲፈጽሙ ያሰማራቸውን ሰዎች የሚመራ ሰው መመድብልህ እኔ ነኝ። ዝርዝር ትዕዛዞችን ስለምሰጣቸው ሁሉንም አንድ ቦታ ቀጠረልኝ። እሺ ድንገት ችግር ቢፈጠር ማምለጫ እንዳያጡ የፋብሪካው አካባቢ መግቢያና መውጫውን ልብ ብለው ያጡ። እሺ ችግር የለም። ይህ ከፍተኛ ጥንቃቄ የሚፈልግ ተግባር ስለሆነ ያለኔ ትዕዛዝ ምንም አይነት ነገር እንዳያደርጉ። ተግባባን? ጀነራል መጡ? አዎ መልዕክት ደርሶኝ ነው በአስቸኳይ የመጣሁት። ምንድን ነው የተፈጠረው? አይ ምንም አልተፈጠረም። ታዲያ ምን ነበር ስታወራ የነበረው? ጀነራል ሳይት አካባቢ ትንሽ የደህንነት ችግር። ጀነራል ለምን ቢሮ ገብተን አናወራም? ሄሎ ሮቢ፣ የት ነህ? ቢሮ ገብተሃል? አዎ። ምን ነው? ምን ሆነሻል? መጣ፣ እዛው ጠብቀኝ። He's tapped out, and he's desperately trying to prove his worth to your daughter, sir. Now, are you seriously telling me that my daughter is officially with him? No. He's marrying someone else for money. She's agreed to pay him $50,000 so that she can obtain permanent residency. No way. This makes Nathan dispensable. No. Let's keep Nathan on board for now. He may yet serve us as the final nail in this Alemo's coffin. Very well, sir. ጀነራል ፋብሪካዎቻችን አካባቢ ያለው የደህንነት ስጋት በጣም እየጨመረ ነው። ይህ ደግሞ አሁን ያሉት ፋብሪካዎች ብቻ ሳይሆን የካናዳው ድርጅት ቀጣይ የሚያደርገው ኢንቨስትመንት ከፍተኛ ገንዘብ ይኖረዋል። ምን አይነት የደህንነት ችግር? እንግዲህ የደህንነት ችግር እንዳለ ነው መረጃ የደረሰኝ። እንዴት ነው ይሄን ያደረገው?
እንግዲህ ከወዲሁ ጥንቃቄ እንድናደርግ ብለው ነው የማምናቸው ምንጮች ይህንን መረጃ የነገሩኝ። ጄኔራል ዝርዝር ጉዳዩን ሳላጣራ አልነግሮትም ብዬ ነበር፣ ግን ጉዳዩ ቤተሰባዊ ስለሆነ ለእርሶ ለመንገር ተገድጃለሁ። ቤተሰባዊ ምንድነው? ተናገር እንጂ ጄኔራል፣ ጉዳዩ ከናቢ ፍቅረኛ ጋር የተያያዘ ነው። ምን? አው የሐምራዊ ወንድም ድርጅታችን ላይ ጥቃት ለመፈጸም እያሴረ ነው። ሄሎ ሄሎ፣ ሳካ እንዴት ነህ? አማን ነው አንተ ወኔ ምንድን በአስቸኳይ እፈልጋቸዋለሁ። አዲስ ስራ ስለመጣ ቶሎ። በጣም አሪፍ። እና የናቢ ጮኛ ወንድም ነው እኛን ለማጥቃት እያሴረ ያለው። ይህን ጄኔራል የትም ሲወላገድ ማጅራት መቼዎች የመጡትን እኛ እንደመታ ነው አድርጎ አጸፋ ለመመለስ እየዶለተ ነው። ምን ይኸውልህ ጄኔራል፣ ምን መሰሎት፣ የእህቱንና የናቢን ፍቅር ስለተቃወመ እርሶ እንዳስደበደቡት አድርጎ በሶሻል ሚዲያ ሳይቀር ድርጅታችንን እያጠለሸ ነው። ለመሆኑ ናቢ ጉድ ያውቃል? ናቢ ይወቅ አይወቅ አላውቅም፣ ግን ልጁ እዛ አካባቢ ላይ ካሉ አደገኛ ቦዘኔዎች ጋር በመሆን ድርጅታችን ላይ አደጋ ሊፈጽም መሆኑ ነው ችግሩ። እና ጄኔራል እባክዎትን ይሄ የናቢና የሐምራዊ ፍቅር ለናቢ የግል ህይወቱም አጠቃላይ ለድርጅታችንም ከጥቅሙ ይልቅ አደጋው እየታየኝ ነውና እንደው ቢያስቡበት ጄኔራል። ግን ይቅርታ እንዲህ በማለት ሞላ መጋዘኑ ያ ቀይ ቆርቆሮ የተቀባው ታያለ አይደለ? እሱ ነው የምታቃጥሉ። ምንም ነገር ፎከስ፣ እያንዳንዱ ነገር በጥንቃቄ ይታረቅ። ይያቺ ለምን ተረጋግተሽ የሆነውን ማድረግ ጉድ ሆነናል። ምንድን ነው የተፈጠረው? ፊፊ ሁሉንም ነገር ካልነገርሽ ሞቼ እገኛለሁ ብላ በስንት መከራ ነው ትቻት የመጣሁት። ምን? በቃ ሮቢ ማታ ሲመጣ እንነጋገራለን ብዬ ነው ያሳመንኳት። ችግሩ እኮ ደግሞ ናቢም ተገኝቶ እንደ ቤተሰብ ነው መወያየት ያለብን ትላለች። በቃ ምንም አማራጭ የለንም ሮቢ፣ ምንም አማራጭ የለንም። ባይሆን ጉዳዩን ለጥቂት ጊዜ በሚስጥር እንድትይዘው አድርገን ሁሉንም ነገር መንገር ነው ያለብን። ሄሎ ናቢ። ሄሎ አምሪ፣ የት ነሽ? ወደ ሳይት እየሄድኩኝ። ምን ነው? ሳይት በዚህ ሰዓት አረፈደም? የምጨርሰው ስራ አለኝ። እሺ፣ እዛ ትቆያለሽ? አዎ። ለምን ፈለከኝ? ይኸውልሽ አምሪ፣ ለአንዴና ለመጨረሻ ጊዜ ሁሉም ነገር እንድናወራ ፈልጋለሁ። ከበቂ በላይ አውርተንበታል እኮ። ግድ የለሽም አምሪ፣ እንደሱ አይደለም። እንድታዩ የምፈልገው አዲስ መረጃ አለኝ። የምን መረጃ?
ይኸውልሽ ይሄ በጣም ወሳኝ ጉዳይ ስለሆነ በስልክ ሳይሆን በአካል እናወራለን። ምን ፈልጎ ደወለ? አዎ ይህን ያህል ጊዜ ዋሻ አይበቃው? ተነዳ ሻውኔ የተቃውሞ ሰልፍ ልበል? ወደ ሳይት ነው የሚሄደው። በላውና ታስረፍድብኝ። ቶሎ ንዳ። አካባቢውን በደንብ አጥንታችሁታል? አካባቢ ላይ የሚያስጠረጥር ነገር ካያችሁ በአስቸኳይ እንድትሰዋ። ይህ እኮ በጣም ቀላል ስራ ነው አለቃ። ይህ የሰፈር ጀብደኝነት አይደለም። አሁን እዛው አካባቢ ላይ ሄዳችሁ ትቆያላችሁ። ትዕዛዝ ካልተሰጣችሁ ምንም ነገር እንዳታደርጉ። ዳይ Hey, Jeff, buddy. How you doing, man? I've sent you a few pictures of Steph and Nate. Uh-huh. Forward them to Alamo right away. But how am I going to tell him where I get the pictures from? I don't care. Come up with a plausible lie. Isn't that what you do every day? Text me when it is done. All right. Okay. በግቢያ ደሞ ስደውልልህ በቶሎ እንድትመጣ እሺ? እዚህ በማታ እንዳታስጠብቀኝ። ቆይ እኔ ራይድሽ መሰልኩሽ እንዴ? እንደዚህ አይነት ቀጭን ትዕዛዝ የኔ ራይድ መሆን አግኝተ ነው? ደሞ ኃይሉ የጥበቃ መኪናውን የሰጠክ የኔ ሹፌር እንድትሆን መስሎኝ። ኧረ እባክሽ። እና እንዲያውም አልመጣም። እሺ በኩርኩር ተመጪ እንደሆነ አይሻል። ኧረ እባክህ አንተ እና አባቱ ይሄ ቶሎ ና በይሽ። So, you didn't tell me anything about your time with your parents. Yeah. It's because there's nothing to tell. Did you pass my love to your dad? Stop it. What? Hello. Hey, Al. እንዴት ነው ፎቶ ጨረሳችሁ? ያ ጨረስን። ግሬት። ለማንኛውም የደወልኩት አንድ ትንሽ ደስ የማይል ነገር አይቼ ስለነበር ላስጠነቅቅ ብዬ ነው። ምንድን ነው? እምልህ እኔ ያው ጓደኛ ስለሆንኩ ነው እንጂ ባልነግርህ ደስ ይለኝ ነበር ነው። ምንድን ነው ጉዳዩ? ምናልባት ምንም ላይሆን ይችላል፣ ግን ትንሽ ባደር ስላደረገኝ። ለምን ጉዳዩን ቀጥታ አትነግረኝም? ብነግርህ ላታምነኝ ወይ ሚስ አንደርስታንድ ልታደርገኝ ትችላለህ። እሺ ማታገኝ ከሆነ ስልኩን ዝጋው። ኦኬ እሺ። ዛሬ ያው ፌስቡክ ላይ ዝም ብዬ ያየው በአጋጣሚ ፎቶዎቻችን እና ምን ማለት ላይሆን ይችላል፣ ግን እስቲ ተመልከተው። አሁን ሁሉ ቴክስት አደርግልሃለሁ።
የደወላቸውን ደንበኛ አቁማል። What is this, Steph? Didn't you say you were having dinner with your parents? I was. What is Nick doing there then? Are you seriously going to say nothing? It's not what you think. What do you mean it's not what I think? Are these not real pictures? Can you answer me? They're real, but Al, I swear. Is this why you told your mom that I was busy? You just didn't want me to come. Come on, Al, you know that's not true. ሄሎ ናቢ። ሄሎ አባ፣ እንደምን አለ? ቀኑ ሙሉ ብደውልልህም ስልክ ልታነሳው አልቻልክም። በሰላም ነው? አዎ በሰላም ነው ናቢ፣ ትንሽ ቢዚ ሆኜ ነው። እሺ አባ፣ እኔማ የወንዙን ውሃ ሳምፕል አስመርምሬ ውጤቱን ልነግርህ ቸኩዬ ነበር። እሺ በቃ ነገ ደውልልህ። ናቢ ነው አይደል? ናቢ የት ነው? ተኝተሃል እንዴ? ረበሽኩኝ? አይ ሳይት አመሸውና ዳኒ ስልኩን አላነሳለኝ። ግራ ሲገባኝ ነው የደወልኩልህ። እሺ ትመጣልኛለህ? አዎ ቶሎ በል ቶሎ በል። ቆይ አንተ ምን አይነት የማትረባ ነህ? በእናትህ እስካሁን ለምንድን ነው የቆየኸው? እባክሽ ስብሰባ ረዝሞ ነው። ተይጭ አንተ ስብሰባ እማ እንዴት እንደምታስብ እያወቅህ እስካሁን ትቆያለህ? ደውዬ ነግሬያታለሁ። ተረጋጊ። ደግሞ ተረጋጊ ይለኛል እንዴ? እኔማ ስልክህን አላነሳ ስትለኝ ደውዬ ናቢን ጠራሁት። እና እዚህ ጨለማ ውስጥ ምን እንዳደረግልህ ነው የፈለግከው? እና እሱን ደውለሽ ከጠራሽው እኔ ለምን ከስብሰባ አቋርጬ እንደመጣ ታደርጊኛለሽ? ደግሞ በመቆየትህ ይቅርታ እንደመጠየቅ እንደዚህ ትላለህ እንዴ? የት ነው የምትሄደው? እየመጣ ነው አልሽ? በቃ እሱ ያድርስሻል። ቆይ አንተ ልጅ ግን ያምሃል? ምንም አያመኝም። አቋርጬ የመጣሁትን ስብሰባ ቢያንስ በስልክ ልጨርስ። እስከዛ አንቺ የምትሰሪውን ስራ ስሪ። ለዛ ለሰውዬሽ ደግሞ ከፈለግ ገደል ግባ በይው። ውይ ዳኒ፣ ውይ
ለምን ናቢ እንዲኖር እንዳልፈለጋችሁ አልገባኝ። እሱን የምናነጋግርበት ጊዜ አሁን አይደለም። ለሁሉም ነገር ጊዜ አለው። እና የምር ከእውነት ናቢ ምንም አያውቅም እያላችሁ ነው? ንገሪኝ እንጂ ማሚ። አዎ ምንም አያውቅም። ቆይ እንዴት ነው የማያውቀው? ንገሪኝ እንጂ ማሚ። እናቱ ጥላው ስትሄድ ገና የ2 ዓመት ሕፃን ልጅ ነበር። ምን? እኔ ቤት ሰራተኝነት ስትገባ ናቢን እርጉዝ ሆና ነበር የገባችው። ምንድን ነው የምታወሪው ማሚ? አዎ እኔው ቤት ወለደችው። 2 ዓመት ሲሞላው ጥላው ጠፋች። ይኸውልህ መግቢያው በዛች ጋር ምንም አይነት ስህተት አልፈለግም። ቢሮ ቀስ ብለህ ተገባል። እንዲህ ስትታጠፍ ያለው መጀመሪያ ቢሮ እሱ ነግሬሃለሁ። ምንም አይነት ነገር አልፈለግም። እሺ ዳይች ናቢ ወንድሜ አይደለም? ንገሩኝ እንጂ። ናቢማ ወንድምሽ ነው ፊፍ። እኛም ደግሞ ከአንቺ ማንለየው ልጃችን ነው። ኖ ይህ ከፍተኛ ተቃውሞ የሚያስፈልገው ጉዳይ ነው። ስለዚህ ሰልፍ መጥራት አለብን። ቅዠት ነው ብቸኛ ሆኜ መቅረቴ ለማን ጥለሽ
ከቅፍ ያንቺ ትነጥቅሽ ሕይወቴ ሐምራዊት በኩር ፍርድ ካለ ከፍትህ አምላክ ጌታ እኔ መከፋትሽ ውሉ ሳይፈታ ይቅርታሽን ሳላ ጥርትሽ ከሕይወቴ እውነትም አይሆንም እኔ አንቺን ማጣቴ ሐምራዊት የነፍሴ ቀለም ከቅፍ ያንቺ ትነጥቅሽ ሕይወቴ የለም